ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ በወሎ ግንባር በፈጸመው ደፈጣ በአገዛዙ ከፍተኛ አመራሮች ላይ ጥቃት አድርሷል። ዝርዝር የግንባር መረጃዎችን ይዘናል። የቲዲኤፍ ዋና ጀነራል ብልጽግና የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክራል ብሏል። ጀነራሉ አስጠንቅቀዋል። ጦሩ በተጠንቀቅ ቆመዋል። የቦሌ ቡልቡላ አካባቢ የልማት ተነሺ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸው ተሰምቷል። የሀገራችን እጣ ፈንታ በገደል አፋፍ ላይ ነው ያሉት ፕሮፌሰር መራራ ጉዲና ፋኖና ሸኔ መንግስትን ሊጥሉ ይችላሉ ሲሉ ተደምጠዋል። ፕሬዚዳንት ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት መድረሳቸውን ተናግረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሚኒሊክ እዝ በወሎ ግንባር በፈጸመው ደፈጣ በአገዛዙ ከፍተኛ አመራሮች ላይ ጥቃት ፈጸመ። በመካነ ሰላም ከተማ ለቀናት የሴራ ስብሰባ ሲያካሂዱ የነበሩት የአገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በሚኒሊክ እዝ ፋኖች በተደረገባቸው ጥብቅ ደፈጣ ክፉኛ ተመትተዋል። የአገዛዙ የጦር አመራሮች በመካነ ሰላም የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልዕኳቸውን ለመፈጸም በከፍተኛ መኪናዎች ታጅበው እየተንቀሳቀሱ በነበረበት ቅጽበት ጀግኖቹ በለጩማ በተባለው ስልታዊ ቦታ ላይ መንገዱን ዘግተው በመጠባበቅ ጠላት ጨርሶ ባልገመተው ሁኔታ መብረቃዊ የደፈጣ ጥቃት ዶግ አመድ አድርገውታል። ደፈጣውም በጀብደኛው ሚኒሊክ እዝ ስር በ105ኛ ኮር የ71ኛ ክፍለ ጦር አናብስቶች ሲሆን የተሰራው በጥቃቱም የጠላት ዋና ወታደራዊ መሪዎች ጭምር ሙትና ቁስለኛ ሆነዋል። በጀግኖቹ ክንድ የደረሰባቸውን ከባድ ጉዳት መቋቋም ያልቻለው የጠላት ጦር አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ሲያነሳ የዋለ ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሆስፒታል በሪፈር ተሸኝተው ቀሪዎቹ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል ገብተዋል። በጉዳቱ የተደናገጠው ስርዓት ሽንፈቱን ለመደበቅ ከትናንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች ማህበረሰቡ እንዳያቸው በሚል ስጋት ከሕክምና ባለሙያዎች ውጪ ምንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግደው ይገኛሉ ሲል የሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። ይህ በእንዲህ እንዳለ በእነማይ ወረዳ ማህበረ ብርሃን ቀበሌ የሚገኘው የአገዛዙ ኃይል ከፋኖ ኃይሎች ጋር መፋለም ሲያቅተው በስር ኢየሱስ ቀበሌ ጤና ተቋምንና የአካባቢው ማህበረሰብ የቤት በር በመስበር የቤት እቃዎችን በመዝረፍና በማውደም የቀረውን የቤት እቃ በመጫን አረመኔያዊ ተግባሩን አሳይቷል። የአብይ አህመድ አገዛዝ በቢቸናና የዱሃ ከተማ የሚኖሩ ነጋዴዎችና የመንግስት ሰራተኞች ላይ ከፍተኛ ዝርፊያ እየፈጸመ ይገኛል። በሌላ በኩል የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦር ሰኔ 7 2018 ዓ.ም በእነማይ ወረዳ ዘብጅ ኢየሱስ ቀበሌ ከሚገኙ የማህበረሰብ ክፍል በአማራ ህዝብ የህልውና ትግል ወቅታዊ ሁኔታዎችና በህዝብ አስተዳደር ስራዎች ላይ ሰፊ ውይይት ተካሂዷል። የ64ኛ ክፍለ ጦርና የእነማይ ወረዳ መንግስት አመራሮች በመሩት የስብሰባ መድረክ ላይ ስለ አማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ በመስጠት በቀበሌ ፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክስ አሰባሰብ በተመለከተ በሰፊው በመወያየት የ64ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ መንግስት አመራሮች በመሩት የስብሰባ መድረክ ላይ ስለ አማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታና ሰፊ ግንዛቤ በመስጠት በቀበሌ ፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክስ አሰባሰብን በተመለከተ በሰፊው በመወያየት ለቀበሌ ጊዜያዊ መንግስት አቅጣጫ ተሰጥቷል። በውይይት መድረኩ የተገኙት ማህበረሰብ እንደተናገሩት የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ የሆነ በደልና ጭቆና እያደረሰ ቢገኝም ይህንን አምባገነን ስርዓት ለመገርሰስ መስዋዕትነት እየከፈለ የሚገኘው የአማራ ፋኖ ጎን እንደሆኑ ተናግረዋል። የቲዲኤፍ ዋና ጀነራል ብልጽግና የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክሯል አሉ። ራሱን የትግራይ መከላከያ ኃይል ወይንም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጀነራል ማሾ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥ ነው ብለዋል። ይህንን ንግግር ያደረጉት በትናንትናው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች የምርቃት ስነስርዓት በተከናወነበት ወቅት ነው። ሜጀር ጀነራል ማሾ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልዕኮውንም ለመወጣት አቅሙን እያጠናከረ
እያጠናከረ ይገኛል ያሉ ሲሆን ተልዕኮውም የትግራይን ህዝብ ደህንነት ማረጋገጥ ነው ሲሉ አክለዋል። ሲቀጥሉም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። መጨረሻውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ በመሆኑ ህዝቡ ድጋፍ እንዲያደርግለትም ጥሪ አቅርበዋል። ይህ በእንዲህ እንዳለ ዛሬ የተመረቁት የአርሚ 22 የጦር አመራሮች ባለ7 ነጥብ መግለጫ አውጥተዋል። በዚህም በስልጠናችን የተማርነውን እውቀትና የፈጠርነውን አቅም ተጠቅመን ክፍላችን በብቃት ግዳጁን እንዲወጣ ለማስቻል ቃል እንገባለን ብለዋል። በጠላቶቻችን ሴራና ተንኮል ሳንናወጥ በከፍተኛ ጉጉትና ቁርጠኝነት ድላችንን ከፍተኛ ደረጃ እናደርሳለን ሲሉ አክለዋል። በትግራይ ጦርና አመራሩ ላይ የሚሰነዘሩ የፕሮፓጋንዳ ጥቃቶችና በሬ ወለደ ስም ማጥፋቶችን አጥብቀን እናወግዛለን ብለዋል። በጠላቶቻችን የስነ ልቦና ጦርነት፣ የድሮን ጥቃት፣ ትንኮሳና የሚዲያ ፕሮፓጋንዳ ከተልዕኳችን ፈጽሞ አንዘናጋም ሲሉ ገልጸዋል። በቅርቡ በባልደረቦቻችን ላይ የተፈጸመው የድሮን ጥቃት ለእኛ አዲስና አስደንጋጭ አይደለም ብለዋል። የቦሌ ቡልቡላ አካባቢ የልማት ተነሽ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸው ተሰማ። የአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ፣ ኦሾ 1 እና 2 እንዲሁም ወረገኑ በተባሉ አካባቢዎች ለልማት በሚል ለአርሶ አደር ገበሬዎች የሚሰጠው የካሳ ክፍያ እጅግ አነስተኛ መሆኑ በነዋሪዎች ላይ ከፍተኛ ቅሬታና ጭንቀት ፈጥሯል። ለአየር መንገድ ጀርባ ቅርብ በሆነው በዚህ ሰፊ እርሻ መሬት ላይ ከቦሌ ቡልቡላ እስከ ኮዬ ፈጬ አዲሱ መንገድ በተለምዶ ፍልውሃ ድረስ ያሉ ማሳዎችና የግጦሽ መሬቶች ለመምህራንና ለጤና ባለሙያዎች የመኖሪያ ቤት መስሪያ እንዲሆኑ ተለይተዋል። ይሁን እንጂ የቦሌ ክፍለ ከተማና የወረዳ 12 አመራሮች ነዋሪዎችን ሰብስበው 1 ካሬ ሜትር በ2000 ወይም በ1000 ብር፣ ሌላው ቀርቶ በ2014 ዓ.ም በወጣ አሮጌ ህግ ለ1 ካሬ ሜትር 770 ብር ብቻ እየከፈላችሁ በ2000 ካሬ 4 ሚሊዮን ብር ወስዳችሁ ልቀቁ ማለታቸውን ተነሺዎቹ በምሬት ይናገራሉ። የአካባቢው አርሶ አደሮች እኛ ልማት አንጠላም፣ ነገር ግን በዚህ ዘመን በ4 ሚሊዮን ብር ምን እናደርጋለን ሲሉ ይጠይቃሉ። በአሁኑ ወቅት ለመምህራን በቦታው ላይ ግንባታ የተጀመረ ሲሆን የሐኪሞች ፕሮጀክትም በተመሳሳይ መልኩ በይፋ በመጪው ቅዳሜ ሊጀመር መሆኑ በገበሬው ዘንድ ያለውን የዋስትና ማጣት ስጋት ይበልጥ አጉልቶታል። የከተማ አስተዳደሩ ቀደም ሲል ከሪል ስቴት አልሚዎችና ከግል ባለሀብቶች ጋር በመሆን የ70/30 የህዝብና የግል አጋርነት የቤት ልማት ፖሊሲን ተግባራዊ ሲያደርግ መቆየቱ ይታወቃል። በዚህ አሰራር መሰረት አልሚዎች 70 በመቶውን ለገበያ አቅርበው 30 በመቶውን ለዝቅተኛ ማህበረሰብና ለከተማው መስተዳደር ያስረክባሉ። ይህንን ተሞክሮ ያነሱት የአካባቢው ገበሬዎች ከዚህ በፊት የከተማ ግብርና ተብለን ተዘናግተናል፣ አሁን ግን የምንፈልገው 70/30 እንዲደረግልን ነው። ከሚሰራው ህንፃ 30% ተሰጥቶን የልጆቻችንና የልጅ ልጆቻችን ህይወት መቃኛ እንዲሆን እንሻለን በማለት የዘላቂ መብት ጥያቄያቸውን ያቀርባሉ። ገበሬዎቹ በአሁኑ ወቅት ምንም አይነት የገንዘብ ክፍያም ሆነ የጽሁፍ መተማመኛ ሰነድ ሳይሰጣቸው ማሳቸውን እንዲለቁ መገደዳቸውን ይገልጻሉ። እኛ ገበሬዎች ነን፣ እርሻችን ከለላችን ነው፣ እርሻም የለም ብርም የለም፣ መተማመኛም በሌለበት ሁኔታ በምን እንኖራለን ሲሉ በጭንቀት ይናገራሉ። ነዋሪዎቹ ሲያጠቃልሉም አሁን ካለው የኑሮ ውድነት አንጻር የተመደበው ብር ተስፋ ሰጪ ባይሆንም ቢያንስ ለገበሬው ቋሚ ንብረትና ዋስትና ሊሰጠው ይገባል፣ ያለበለዚያ ግን የልጅ ልጆቻችን የት ይሂዱ ወይስ ለማኝ ይሁኑ ሲሉ ለሚመለከተው አካል ድምጻቸውን በሚዲያችን በኩል አሰምተዋል። የሀገራችን እጣ ፈንታ በገደል አፋፍ ላይ ነው ያሉት ፕሮፌሰር መራራ ጉዲና ፋኖና ሸኔ መንግስትን ሊጥሉ ይችላሉ ሲሉ ተደመጡ። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለች ያሉት የኦፌኮ አመራሩ ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ 4 አስፈሪና አነጋጋሪ ቢሆነኞችን አስቀምጠዋል። ፕሮፌሰር መራራ ከሪፖርተር ጋዜጣ ጋር ባደረጉት ቃለ መጠይቅ አሁን ያለንበት የዋጋ ንረት፣ መፈናቀል፣ ጦርነትና ለመረጋጋት ይበልጥ ክፉኛ እየገፋ ሄዶ ሀገሪቱን ጨለማ ውስጥ ሊከታት ይችላል ብለዋል። መንግስት እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጠፋፋት ፖለቲካ ወደ መደራደር መጥተው የኢትዮጵያን ፖለቲካ መልክ ማስያዝ ሊጀመር ይችላል ያሉት ፕሮፌሰሩ የሁላችንም ምኞትና ብቸኛው የደህንነት መንገድ ነው ሲሉ አክለዋል። ህወሓት፣ ፋኖ፣ ሸኔና ጉሙዝ የራሳቸውን ይዞታ እያሰፉ ወደ ማዕከል በመምጣት መንግስትን ሊጥሉ ይችላሉ። ነገር ግን የዚህ ውጤት ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችል ፕሮፌሰሩ ጠቅሰዋል። ሆኖም ግን ስምምነት ከተፈጠረና መግባባት ከተቻለ ቀላል ነው ብለዋል። የመጨረሻውና ማሰብን መናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለችው ታላቅ ሀገር በታሪክ ማህደር ውስጥ የምትቀርበት የመበተን አደጋ ሊከሰትም ይችላል የሚል ግምታቸውን አስቀምጠዋል። የፖለቲካ ልሂቃኖቻችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻ ይሆናሉ ሲሉ ተናግረዋል። ኢትዮጵያ ውስጥ በእኔ ግምት ይሆናል ብዬ የሚገምተው ከ4 ነገሮች የመጀመሪያው ሲናሪዮ ወይም
የመጀመሪያው ይሆናል። አሁን ያለው ቀውስ ለተወሰነ ጊዜ ይቀጥላል፣ እየተባባሰም ሊሆን ይችላል። አሁን ያለው ቀውስ መልክ ሳይዝ ይቀጥላል። ሁለተኛው ይሆናል ወይም ሲናሪዮ ብዙ ጊዜ ደጋግማለሁ። ሲናሪዮ መንግስት እግዚአብሔርንም ሰውንም ፈረንጆንም ሁሉንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጣፋፋት ፖለቲካ ወደ መደራደር ፖለቲካ በመምጣት የኢትዮጵያ ፖለቲካን በሰከነ ውይይት መልክ ማስያዝ መጀመር ይመጣል። ያው ችግሮቻችን በአንድ ጀንበር ቢፈቱ አይደሉም። መልክ ማስያዝ ሊጀምር ይችላል። እሱ ጥሩ ሲናሪዮ ነው ከተሳካልን፣ መንግስትና እግዚአብሔርም ከሰሙን ማለት ነው። ሶስተኛው አሁን በየቦታው ከህወሓትም በሎ ኦነግም በሎ ፋኖም በሎ ቤኒሻንጉል በሎ ምን ብሎ የታጠቁ ብዙ ቡድኖች በየራሳቸው የያዙትን እያሰፉ ወደ መሀልም እየገፉ ሊመጡ ይችላሉ። መንግስት ሀገር ለመግዛት የማይችልበት ሁኔታ ሊፈጥሩበት ይችላሉ። ግን ከዛ በኋላ መንግስት ቢለወጥስ ምንድን ነው የሚባለው? ይቸግረኛል። እሱም ሊመጣ ይችላል። ቫኪዩም ቢፈጠር ያንን የፖለቲካ ቫኪዩም መፍጠር ብቻ ከስልጣን ሊያወርዱ ይችላሉ። የኔ ችግር ምንድን ነው መሰለ? አካባቢያችን ተመልከትና ሶማሊያ ለምሳሌ ሳይድ ባሬን ብዙ ኃይሎች አወረዱት። 35 ዓመታት መንግስት መሆን አልቻሉም። ግን ሁሉም ተባብሮ አውርዶታል። ሞቃዲሾን ይዘዋል። ግን ከ35 ዓመት በኋላ አሁንም ሶማሌ አንድ መንግስት መሆን አልቻለችም። ደቡብ ሱዳን ውሰድ፣ ወደ 18 ነው 19 ዓመት ነው በምክትልና በዋና መካከል በተፈጠረ አሁንም ግጭት አሁንም ዛሬ ችግር ላይ ናቸው። ከ18 19 ዓመታት በኋላ ነፃ ወጥቶ እንኳን ወደ እንትን መሄድ አልቻሉ። ወደ ዘላቂ ሰላምና መረጋጋት ወደ ዲሞክራሲያዊ ግንባታ መሸጋገር አቃታቸው። 3 ሰሜን ሱዳን ወሰደው። ሰሜን ሱዳን ከሱዳን ተማሪዎች ብዙ አውቃሉ። ዋናው የደቡብ ሱዳን እንዲገነጠል ከፍተኛ አስተዋጽኦ ያደረጉት አልበሽርና አልቱራቢ የሚባል የፖለቲካ ምሁራቸው የታወቀ ሐሰን እሱ ነው። የነሱ ፍላጎት ምንድነው? ይሄ ሻሪያ ህግ የሚባለውን ሰሜን ሱዳን ላይ ስራ ላይ ለማዋል ክርስቲያን ደቡቡ ቢሄድ ይቀልልናል ብሎ ነው ያንን አስተዋጽኦ ያደረጉት። ወታደራዊ ሽንፈት ብቻ ሳይሆን ለዛ ሁኔታ እንዲመቻች ያደረጉት ከሁሉም በላይ አልበሽርና ሐሰን አልቱራቢ ናቸው። ከዛ ደቡብ ሱዳን ተገነጠለች። ሰሜን ደግሞ አልበሽርና አልቱራቢ ተባሉ። ከዛ በኋላ መጨረሻ ላይ አልቱራቢ አልበሽር ራሱ ወታደሮቹ እንትን ሆነ። እሱን የገለበጡ ወታደሮች ደግሞ ተመልሶ አሁን ያሉበት ደረጃ ደርሰዋል። ሌላ 2 ወይ 3 ሱዳን ሊወጣ ይችላል። አሁን በገፉበት መንገድ 2 ወይ ዋናው መንግስት ነኝ የሚለው ፖርት ሱዳን ላይ ያለው ነው። ካርቱም አይደለም። ፈጥኖ ደራሹ ምናምን የሚባለው ምንድን ነው? እሱም የራሱ ድጋፍ አለው ምናለው። ስለዚህ ሰሜን ሱዳንም የዛ ደረጃ ደርሳለች። ኤርትራ 35 ዓመታት የሚታወቁ አንድ ሰው ነው ገባ ነፃ ወጣች። ግን እንዲህ ውስጥ ነው የገባችው። እና አሁን የኔ ችግር ማለት ነው መምጣታቸው አይደለም። መምጣት የሚችሉባቸው ሁኔታዎች ብዙ ናቸው። ችግሩ ግን አሁን ያልኩን ሁሉን አቀፍ የሆነ ሁሉም የራሱን መዋጮው ይዞ ስቲል ለ50 ዓመታት ለ60 ዓመታት የቆየንበት ቀውስ ከዚህ ቀውስ አዙርት ውስጥ እንዴት እንውጣ የሚለው ላይ የሆነ ስምምነት ካልተያዘ በስተቀር ሶስተኛው ሲናሪዮ አስቸጋሪ ነው። መሰረታዊ ለውጥ ለማምጣቱ ማለት ነው። ግን ፖሲብል ሊመጣ የሚችል አንዱ እንትን ነው። አራተኛው ግን
እንትኑ ብዙ ጊዜ ያምጣላለው ኢትዮጵያ አሁን የምናውቃት ኢትዮጵያ ልትበተን ትችላለች። ፕሬዚዳንት ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ተናገሩ። ፕሬዚዳንቱ ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ አስታውቀዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግይቶ የነበረውን የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራችሁን አንቀሳቅሱ፣ ነዳጅ መፍሰሱን ይቀጥላል ብለዋል። ሁለቱን አገር ስታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሻሪፍ በኩል ባወጣችው መግለጫ ደግሞ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካ እና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መድረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱም ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸው ገልጸዋል። የፊርማ ስነ ስርዓቱ አርብ ሰኔ 12 በስዊዘርላንድ ይካሄዳል። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራት ጦርነቱን ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነት እናመሰግናለን ሲሉም አክለዋል። ለድርድሩ አስተዋጽኦ ያደረጉ የዋላቸውን ኳታርን፣ ሳውዲ አረቢያን እንዲሁም ቱርክን ጨምረው አስመስግነዋል። ከስምምነት ላይ በመደረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህ የቅድመ ትግበራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ የፊርማ ስነ ስርዓቱ መሰረት የሚጥል ይሆናል ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዛም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ እንደሚፈረም ተናግረዋል። ከአሁኑ ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንዲቆሙ ለሀገር ውስጥ መገናኛ ብዙኃን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳም እንደምታነሳ አስታውቀዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ለፎክስ ኒውስ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉ ተናግረዋል። የዓለማችን ቀጠና በእኔ ዕድሜ ዘመን በሙሉ ከዚያም ለረዘመ ጊዜ ያለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃኑ ገልጸዋል። ቫንስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም አሞካሽተዋቸዋል። አክለውም አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመንን መገንባት ይቻላል ብለዋል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት ማመንጨት እንችላለን ሲሉም ተደምጠዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።